በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ ዲያቆናት ለሰማዕቱ ቅዱስ እስጢፋኖስ ወርኃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርኃዊ በዓላቸው በሰላምና በጤና ደረሳችሁ። ከዚህ በመቀጠል በግንቦት 17 ቀን የሚጸለይ የሊቀ ዲያቆናት የሰማዕቱ የቅዱስ እስጢፋኖስን ዜና ገድል እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ በወርኃ ግንቦት በ17 ቀን የሚጸለይ የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስን ዜና ገድሉን እንናገራለን። የመስተጋድል ሊቀ ዲያቆናት ቀዳሜ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑር አሜን። ስሙ በመጽሐፈ ሕይወት በተጻፈ በመፍቅሬ እግዚአብሔር ሊቀ ጳጳሳት አባ ዮሐንስ ዘመን ስሙ ሉኪያኖስ የተሰኘ አንድ ካህን ነበር። ይህ ካህን ሉኪያኖስም ስለ መስተጋድል ሊቀ ዲያቆናት ቀዳሜ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ሥጋ መገኘት ምስጋናህን በመጽሐፍ ለምናገርልህ ለእኔ ለማይገባኝ የምትሰማው በጎ ነገርን 3 ጊዜ ግለጽልኝ። ቅዱሳንን ትጎበኛቸው ስለ እኔ ልመና ብለህ በቅዱስ ምልጃ ምግባራቸውን ትዘክር ዘንድ የቅድስናህን በረከት እንዲደርሰን ጌታዬ ሆይ ለምንሃለሁ። በክርስቶስ የተወደደ ሊቀ ዲያቆናትና ቀዳሜ ሰማዕት የከበረ ቅዱስ እስጢፋኖስ ሰማዕትነትን በፈጸመባት በመካነ እግዚአብሔር በእኛ ዘንድ ካሉት ጋር አንድ ሆናለኝ አለ። እኔ የሥራ ዕቃ በሚቀመጥበት ሳጥን አጠገብ በቤተ ምጥማቁ መምህርና ደግ ሰው ገማልያል ሀገር በሆነች በኢየሩሳሌም ዙሪያ ባለች በገማሎስ መንደር በዕለተ ዓርብ ማለዳ ትርጓሜው ኩርያቁ በግዕዝ ቋንቋም ታኅሳስ በተሰኘ በወርሃ ዱቄበር ሁለተኛም በወርሃ ግንቦት 17 ቀን ከሌሊቱ 3 ሰዓት ተገለጸልኝ። ይኸውም በሕልም አይደለም በራእይ ነው እንጂ። በራእይ ያየሁትም እንደዚህ ነው። ቁመቱ ረዥም እንደ ካህንም ፂምን የተመላ ነጭ መደረቢያን የተጎናጸፈ ጎኖቹም በወርቅ የታጠቀ በላዩ ስመ ክርስቶስ የተጻፈበት በትረ ወርቅን ይዞ በአዳራሹ ውስጥ ይመላለስ ነበር። ወደ እኔም ቀርቦ በዘንጉ ነካኝ። ስሜንም ሉኪያኖስ 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 ብሎ 3 ጊዜ ጠራኝ። እኔም ጌታዬ ሆይ አልኩት፣ ፍጠን ለኢየሩሳሌሙ ሊቀ ጳጳስ ለአባ ዮሐንስ እስከ መቼ ድረስ ሥጋችን ችሎ እንበላለን? ፈጥነ ከዚህ አውጣን። በውስጧ በየዕለቱ ከሚፈጸም ኃጢአት የተነሳ ለጥፋት የተዘጋጁ የዚህ ዓለም ሰዎች የሚመላለሱበትን የፍቅር ደጃፍ እግዚአብሔር በእኛ ይከፍትላቸው ዘንድ ለዘመነ ጵጵስና እንሰጣለን። እኔ ስለ ራሴ አላዝንም፣ የሚያሳዝንስ ክብርና ምስጋና ስለሚገባቸው ከእኔ ጋር ስላሉ ቅዱሳን ነው እንጂ ብለህ ንገረው አለኝ። ያን ጊዜም እኔ ሉኪያኖስ ጌታዬ አንተ ማነህ? ከአንተ ጋር ስላሉት እነማን ብዬ ልናገር አልኩት። እርሱም እኔ በኢየሩሳሌም ጳውሎስን ኦሪት እያስተማርኩ ያሳደግኩ ገማልያል ነኝ። ከእኔ ጋር በአጸዱ ምስራቃዊ ስፍራ አይሁድ በኢየሩሳሌም ከከተማ አውጥተው በአንዲት ዕለት ቀንና ሌሊት ሙሉ በድንጋይ ወግረው የገደሉት አውሬና ሞራ ይበሉት ዘንድም በዚያን ጊዜ በነበሩ ክፉዎች ካህናት ትእዛዝ ሳይቀብሩት በመመለሳቸው ጎዳና ላይ እየጣሉት በትእዛዝ እግዚአብሔር ሥጋውን ምንም ያልነካው የጌታዬ እስጢፋኖስ አካል አላለኝ። ዳግመኛም እኔ ገማልያል የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ክብሩንና ደግነቱን አውቀዋለሁና ከእርሱም ጋር የትንሣኤ ሙታን ዕድል አገኝ ዘንድ ተስፋ አለኝና በዚያች ቀን ተነስቼ በክርስቶስ የታመኑ ደጋግ ሽማግሌዎችንም በስውር ጠርቼ የንዑድ ክቡር ቅዱስ እስጢፋኖስን ሥጋ ይዘው ገማሎስ ወደምትሰኝ ሀገሬ ቃፍ ወስደው
በዚያ ያለቅሱለት ዘንድ ይኸውም ሩቅ አገር ነው። ርቀቱም ከከተማ 20 ምዕራፍ ያህል ይሆናልና በዚያም በአዲስ መቃብር ይቀብሩት ዘንድ አደረግኩ። ሁለተኛም እንደርሱ በሌላኛው መቃብር በምስራቃዊ ስፍራ የተቀበረው ወደ ጌታችንና መድኃኒታችን ወደ አምላካችን ኢየሱስ ክርስቶስ በሌሊት የሄደው የጌታችን ደቀ መዛሙርት ቅዱሳን ሐዋርያት ጴጥሮስና ዮሐንስ ያጠመቁት ይህንን የሰሙ ሊቃነ ካህናትም ቅዱስ እስጢፋኖስን እንደገደሉ ይገድሉ ዘንድ ወታደሮችን የላኩበት ዘመዴ እንደሆነም ያውቃሉና እኔን በማክበር ግን ያልገደሉት፣ ነገር ግን ገርፈው ደብድበው እንደ በድን የጣሉት፣ ገንዘቡንም ዘርፈው ዕርቃኑን ከከተማ ያሳደዱት ኒቆዲሞስ ነው። እርሱንም በስውር ደብቄ ወደዚያ መንደር ወስጄ እስካረፈበት ድረስ ይመገብና ይለብስ ዘንድ አደረግኩ። ከከተማ በምትርቅ በዚያች መንደር ሳለ ይህ ኒቆዲሞስ ባረፈ ጊዜም ምዕመናን ገንዘው ከንዑድ ክቡር ቅዱስ እስጢፋኖስ አጠገብ ቀበሩት። እኔ ትሑት ሉኪያኖስም ይህንም በሰማሁ ጊዜ ያላችሁት በየትኛው ስፍራ ነው? እንዴት እናገኛችኋለን? አልኩት። አባት ገማልያልም በቁርጥ ዱሉ በተሰኘ የወይን ቦታ ፈልጉን አለኝ። የዚህ የወይን ቦታ የስሙ ትርጓሜ የተጋደሉ የእግዚአብሔር ሰዎች ያረፉበት ስፍራ ማለት ነው። ተነስቼም እግዚአብሔርን አመሰገንኩ። ጌታዬ ኢየሱስ ክርስቶስ ሆይ ይህ ራእይ ከአንተ ዘንድ ነውን? አምንበት ዘንድ ስለ እነዚህ አገልጋዮች ቅዱሳን 2-3 ጊዜ ደጋግማ አሳየኝ ስል ጸለይኩ። የእነዚህ ታላላቅ ቅዱሳን መገለጥን እስካውቅም ድረስ ምግብን ትቼ ጾም ጀመርኩ። ይህንንም ራእይ ለማን አልተናገርኩም። ዳግመኛ በሌላይቱ ዕለት ዓርብ በዚያችው ሰዓተ ሌሊት ይህ አባቴ ገማልያል በዚያው ክብር በዚያው ራእይ ተገልጾልኝ እኔ የነገርኩህን ለሊቀ ጳጳስ ለአባ ዮሐንስ ትነግር ዘንድ መሄድን ስለምን ችላ አልክ አለኝ። እኔም አባቴ ጌታዬ ችላ አላልኩም። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ይህንን ራእይ 2-3 ጊዜ መላልሶ እንዲያሳየኝ ለመንኩት እንጂ ነገር በሁለትም በሦስትም ምስክሮች ይጸናልና። እነሆ አንተ ሁለተኛ ጊዜ ተገለጽከኝ፣ ሦስተኛ መጥተህ ብትገለጽልኝማ አባቴ በእውነት መልካም ታደርግልኛለህ አልኩት። ሦስተኛም ይሁን ብሎ መለሰልኝ። ይሄድ ዘንድም በተነሳ ጊዜ መለስ ብሎ ቀሲስ ትሰማለህን? ሌላ የምነግርህ ነገር አላለኝ። አባቴ ሆይ በል ንገረኝ አልኩት። የቅዱስ እስጢፋኖስ ሥጋ የት ነው? እንግዲህስ እኔ እንዴት አውቅ ዘንድ እችላለሁ እያልክ በሕሊና ታስባለህና አለኝ። እርሱም የእኛ ማረፊያ እንደሆነ አንተ በምታስባት በአንዲት ቤት ውስጥ የጌታዬ ቅዱስ እስጢፋኖስ በስተ ምስራቅ የኒቆዲሞስም በደቡባዊ ስፍራ ባጠገቡ አለ። እኔና ልጄም ከኒቆዲሞስ አጠገብ ከደረባው ላይ ነን። ዳግመኛስ እውነቱን ትረዳ ዘንድ ትሻለህን? አለኝ። አዎን አባቴ አልኩት። እርሱም ልብህን አነሳሳ እኔም አሳይሃለሁ አለኝ። እንደ ሰማይ የተዘረጉ 2 እጆቹን አየሁ። ከበስተቀኙም 3 የወርቅ 1 የብር 4 አክሊላትን አነሳ። ከወርቅ አክሊሉ ውስጥም እንደ ደም የቀላና ጻዕዳ ጽጌረዳ፣ በብሩ አክሊል ውስጥም ጥዑም መዓዛ መልቷል። በፊቴም ሰድሮ አኖራቸው። ቀይ ጽጌረዳም የቅዱስ እስጢፋኖስ ነው ብሎ በብሩ አክሊል ውስጥ በቀኝ አኖረው። ሌሎቹንም በፊት ለፊቴ አንዱን ብቻውን ሁለተኛውንም እንደ መንታ እንደ ሰቀል አድርጎ አሳየኝ። እነዚህን 2ቱን አክሊላት ታያለህን? አለኝ። እኔም አባቴ ሆይ ምንድን ነው አልኩት። እርሱም እነዚህ አክሊላት የቅዱሳን ነቢያት ማረፊያዎች ናቸው። የቀሩት ጽጌረዳዎች እነርሱ ናቸው። ሌላይቱ በቀኝህ እንደምታየው እንደዚሁ የቅዱስ እስጢፋኖስን ማረፊያ ታገኘዋለህ። ከእኛ ይልቅ እርሱ ብቻውን የከበረ ቀዳሜ ሰማዕት ነውና ስለዚህም ቀይ ጽጌረዳ ተሰጠው አለኝ። እኔም መልሼ ልጅ ስለምን በብር አክሊል ተመሰለ አልኩት። እርሱም ምንም በደል የሌለበት ንጹሕ ብላቴና ነውና አታይምን? እንደ ሙሉ የሽቱ ብልቃጥም
ደስ የሚያሰኝ መዓዛ አለውና አለኝ። የንዑድ ክቡር መስተጋድል ስለ ጌታችንና መድኃኒታችን አምላካችንም ኢየሱስ ክርስቶስ በዚያ ታላቅ አደባባይ ለተሰበሰቡ ሁሉ በመመስከሩ ምክንያት ሰማያት ተከፍተውም የአብና የወልድን የመንፈስ ቅዱስንም አኗኗር በቅዱሳት ዓይኖቹ ያየውን አሰምቶ በመናገሩ በድንጋይ ተወግሮ ተገድሏልና ሰማዕትነቱን የፈጸመ የሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የከበረ አማላጅነቱ ሁላችንን ሕዝበ ክርስቲያንን ከመከራ ሥጋና ከመከራ ነፍስ ትጠብቀን ዛሬም ዘወትርም ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም በእውነት ከሁላችን ሕዝበ ክርስቲያን ጋር ይሁንና ወንድሞች ክርስቲያን በሚማጸኑባት ናህቡ በተባለች ደብር ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በወርሃ ግንቦት 17ኛ ዕለት በዓልም አንዲት ሴት ለአጋዕዝተ ዓለም ሥላሴ ምስጋና ይሁንና እነሆ ከዚህ ዕለት አስቀድሞ ወደዚህ ደብር መጥቼ ነበር። ባለቤቴ ታሞ በአልጋ ላይ ውሎ በአንድ ጎኑ ካልሆነ በቀር አይተኛም። ወደ ቀኝም ቢሆን ወደ ግራም ቢሆን አይንቀሳቀስም። ይህንን የታመመ ባለቤቴን እቀባው ዘንድም አባቶቼ ካህናት የሰጡኝ በደብሩ የሚገኘውን የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ማየ ጸበሉን ወሰድኩ። በቀደሙ አባቶቼ ከተተከለ ከዚህ የወሰድኩትን ጸበልም በፍጹም እምነት ቀባሁት። በቀባሁትም ጊዜ በባሌ ላይ ያደረ ርኩስ መንፈስ በቀዳሜ ሰማዕት በቅዱስ እስጢፋኖስ ጸበል ኃይል ተቃጠልኩ እያለው ጮኸ። እኔ ግን በጽኑ ለቅሶ ቅዱስ እስጢፋኖስ ሆይ አልጋ ላይ ተኝቶ የሚኖር የታመመ ባለቤት ይድን ዘንድ ያለ አጋዕዝተ ዓለም ሥላሴ ፈቃድ ቅጠል እንኳን ከግንዱ ተለይቶ አይረግፍምና የጠላት መዘባበቻም እንዳልሆን ወደ አጋዕዝተ ዓለም ሥላሴ አማልደን እያልኩ እጸልይ ጀምር። እንደዚህ ባለ ፍጹም ግብር ሳለሁም ታላቅ እንቅልፍ መጥቶብኝ ተኛው። በማግስቱም ስነቃ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን ድኖ ተነስቶ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስዕለም ፊት ቆሞ እየጸለየ ከደስታውን ብዛት የተነሳ እያለቀሰ አየሁት። እኔም እነሆ ስለቴን በደስታ አቅርቤ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን በአማላጅነቱ ፈጥኖ ደርሶልኝ የፈወሰው ወዳጄ ቀዳሜ ሰማዕት ቅዱስ እስጢፋኖስን አመሰግነው ዘንድ ሳልዘገይ ፈጥኜ የመጣው ስትል ተናገረች። በመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ቤተ ክርስቲያን የተሰበሰቡ ሁላቸው ከዚያች ደስተኛ ሴት ቃል የተነሳ እጅግ አደነቁ። ይህች የተባረከች ሴትም በእግዚአብሔር ፊት የተሳለችውን የ3 ዓመት ወይፈንን 1 ኅብስት 10 ላዳን ንጹሕ ስንዴ 1 ፊቀን ወይንም ስለቷን በደስታ ያስገባች የነቢይ ሳሙኤልን እናት ቅድስት ሐናን ትመስላታለች። ዳግመኛም ስለ ባሏ ቅዱስ ዘካርያስ የተጨነቀች ኋላም ከሊቀ መላእክት ቅዱስ ገብርኤል ቃል የተነሳ የታሰረ አንደበቱ በተፈታ ጊዜ የተጨነቀች ቅድስት ኤልሳቤጥን ትመስላታለች። ልቦናው የጸና ብቸኛ ሰው መጻጉዕ መማፀኛችንና መመኪያችን የሆነች የእመቤታችን ቅድስት ድንግል ማርያም ልጇ ወዳጇ አምላከ ምሕረት ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ እስከሚፈውሰው ድረስ መዳኑን እንደተጠባበቀ ናህቡ በተባለች በዚህች ቅድስት ደብርም ውስጥ ማየት የተሳነው አንካሳ፣ ሰውነቱ የሰለለ፣ ሆዱ ያበጠበት፣ እጁ የደረቀበት፣ ሌሎችም ብዙዎች ድውያን በቀዳሜ ሰማዕት በቅዱስ እስጢፋኖስ ጸበል ስፍራ ተገኝተው ፈውሳቸውን ይጠባበቁ ነበር። እነዚህ ድውያን ሁላቸውም በዚህች የታመነች ሴት ሕመምተኛ ባል ላይ በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ያደረገውን የማዳን ተአምርና የፈውስ ድንቅ ሥራ ልቦናቸው ተጽናና። እስከ ምድር ዳርቻ ድረስ በአሕዛብ መኳንንት ፊት በየሀገሩ ዞረው ቃሉን የሰበኩና ታላቅ ተጋድሎን የተጋደሉ
የቅዱሳን አባቶቻችን ሐዋርያት አምላክ እግዚአብሔር ሥራውን የሚገልጽበት ጊዜ አለውና መዳናቸውንም ተስፋ አደረጉ። የመስተጋደል ኃያል ንዑድ ክቡር ቀዳሚ ሰማዕት የሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና አማላጅነቱን ተስፋ ከምናደርግ ከእኛ ጋር ለዘላለሙ ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።